ሰላም ውድ የኤሪሳት ተከታታዮች ለዛሬ ለዕለተ ማክሰኞ ነሐሴ 25 የተዘጋጁ የማለዳ የአማርኛ ስፖርት ዜናዎችን ከዚህ ሰዓት ጀምሮ ወደ እናንተ ይደርሳሉ። አብራችሁን ቆዩ። በቅድሚያ በሴቶች ካፍ ሻምፒዮንስ ሊግ የሴካፋ ዞን ማጣሪያ ኢትዮጵያ ንግድ ባንክ ተሸነፈ። የኢትዮጵያ ንግድ ባንክ የሴቶች እግር ኳስ ክለብ በሩዋንዳ ኪጋሊ እየተካሄደ በሚገኘው የ2026 የሴካፋ ዞን የካፍ ሴቶች ሻምፒዮንስ ሊግ ማጣሪያ ውድድር ላይ ሁለተኛ የምድብ ጨዋታውን አድርጎ በዩጋንዳው ከዌምቤ ሙስሊም ሌዲስ 1-2 በሆነ ጠባብ ውጤት ተሸንፏል። ኢትዮጵያ ንግድ ባንክ በምድብ 2 የነበሩትን ሁለት ጨዋታዎች በአንድ ድልና በአንድ ሽንፈት በ3 ነጥብ እንደዚሁም 10 ንጹህ የግብ ክፍያ ይዞ ምድቡን አጠናቋል። ምድቡ 3 ቡድኖችን ብቻ የያዘ በመሆኑ የኢትዮጵያ ንግድ ባንክ ቀጣይ የዕጣ ፈንታ የሚወሰነው ረቡዕ ነሐሴ 26 በሚደረገው የካዌምቤ ሙስሊም ሌዲስና የጅቡቲው ኡጄኮ ጨዋታ ውጤት ይሆናል። ኢትዮጵያ ንግድ ባንክ ወደ ግማሽ ፍጻሜው ማለፍ የሚችለው የጅቡቲው ኡጄኮ የዩጋንዳውን ክለብ ማሸነፍ ከቻለ ብቻ ሲሆን ካዌምቤ የሚያሸንፍ ወይም አቻ የሚወጣ ከሆነ ግን ኢትዮጵያ ንግድ ባንክ ከውድድሩ ይሰናበታል። ውድድሩን ከተመለከተ ዜና ሳንወጣም የኤርትራው የደንደን የሴቶች ክለብ የመጨረሻው የምድብ ጨዋታውን ዛሬ ያደርጋል። በ2026 የካፍ የሴቶች ሻምፒዮንስ ሊግ የምስራቅና መካከለኛው አፍሪካ ዞን ማጣሪያ ላይ ለመጀመሪያ ጊዜ የተሳተፈው የኤርትራው ሻምፒዮን ደንደን ክለብ የምድብ 3ኛና የመጨረሻ ጨዋታውን ዛሬ ማክሰኞ ከዛንዚባሩ ማፉንዞ ክለብ ጋር ያደርጋል። በሩዋንዳ አስተናጋጅነት በኪጋሊ ፔሌ ስታዲየም እየተካሄደ በሚገኘው በዚህ ውድድር ላይ በምድብ 1 የተደለደለው ደንደን እስካሁን ባደረጋቸው ሁለት የምድብ ጨዋታዎች ላይ የሚያስፈልገውን ውጤት ማስመዝገብ ሳይችል ቀርቷል። ቡድኑ በመክፈቻ ጨዋታው በደቡብ ሱዳን ዩጆይንት ስታርስ 3-2 በሆነ ውጤት ከተሸነፈ በኋላ ባደረገው ሁለተኛ ጨዋታ በራዮን ስፖርት 4-2 በሆነ ሰፊ ውጤት መሸነፉ ይታወሳል። በሁለቱም ጨዋታዎች በደረሰበት ሽንፈት ምክንያት ያለምንም ነጥብ በምድቡ ግርጌ ላይ ተቀምጧል። ዛሬ የሚደረገው ጨዋታም ምንም እንኳን ደንደን ወደ ቀጣዩ ዙር የሚያሳልፈው ባይሆንም ቡድኑ በታሪኩ ለመጀመሪያ ጊዜ በተሳተፈበት በዚህ አህጉራዊ መድረክ የመጀመሪያ ድሉን ለማስመዝገብና ውድድሩን በክብር ለማጠናቀቅ ወደ ሜዳ እንደሚገባ ይጠበቃል። ተጋጣሚው ማፉንዞ ክለብ በተመሳሳይ ሁኔታ ካደረጋቸው ጨዋታዎች ምንም ነጥብ ያላገኘ በመሆኑ የዛሬው ጨዋታም ሁለቱም ቡድኖች የውድድሩ የመጨረሻ ጨዋታቸውን ለማሸነፍ ብቻ ይሆናል። በእንግሊዝ ፕሪሚየር ሊግ የመጀመሪያ ሳምንት የመጨረሻ ጨዋታ ቼልሲ ፉላምን አሸነፈ። በ2026-27 የእንግሊዝ ፕሪሚየር ሊግ የውድድር ዓመት የመጀመሪያ ሳምንት ተጠባቂው የምዕራብ ለንደን ደርቢ ጨዋታ ቼልሲ 3-2 አሸንፏል። በክራቨን ኮቴጅ ስታዲየም በተደረገው ጨዋታ አዲሱ የቼልሲ አሰልጣኝ ቻቢ አሎንሶ በሊጉ የመጀመሪያ 3 ነጥቡን አሳክቷል። ጨዋታው በጀመረ ገና በአንደኛው ደቂቃ ላይ ጆዋ ፔድሮ ያስቆጠራት ፈጣን ግብ ሰማያዊዎቹን ቀዳሚ ስታደርግ በ41ኛው ደቂቃ ላይ አዲሱ የቼልሲ ፈራሚ ሞርጋን ሮጀርስ ለቼልሲ ሁለተኛውን ጎል አስቆጥሯል። ከረፍት መልስ በ49ኛው ደቂቃ ኮል ፓልመር ሶስተኛ ግብን ከመረብ አሳርፏል። በ23ኛው ደቂቃ ጆሹዋ ኪንግ ፉላምን ወደ ጨዋታው የመለሳቸውን ግብ ሲያስቆጥር ሁለተኛዋ የጎንዛሎ ጋርሺያ ግብ ፉላምን ከሽንፈት አልታደገም። የድል ለቼልሲና ለአዲሱ አሰልጣኛቸው ቻቢ አሎንሶ ለቀጣይ ጨዋታዎች ትልቅ መነሳሳትን የሚፈጥር እንደሚሆን ይጠበቃል። የዩኤፋው ፕሬዝዳንት አሌክሳንደር ሴፈሪን ለፊፋ ፕሬዝዳንትነት እንደማይወዳደሩ አስታወቁ። የወቅቱን የፊፋ ፕሬዝዳንት ጂያኒ ኢንፋንቲኖ ለመተካት በሚደረገው የፕሬዝዳንትነት ምርጫ ፍክክር ውስጥ እንደማይገቡ የዩኤፋው ፕሬዝዳንት አሌክሳንደር ሴፈሪን በይፋ አረጋግጠዋል። ሴፈሪን በሰጡት መግለጫ ትኩረታቸው ሙሉ በሙሉ በአውሮፓ እግር ኳስ ማህበር የመሪነት ሚናቸው ላይ ብቻ እንደሚያደርጉ አስታውቀዋል። ሆኖም የወቅቱ የፊፋ ፕሬዝዳንት ጂያኒ ኢንፋንቲኖ ከእግር ኳስ ማህበረሰቡ ዘንድ ያለውን ድጋፍ ማጣታቸውን ተረድተው በገዛ ፍቃዳቸው ከስልጣን መልቀቅ አለባቸው ሲሉ ተናግረዋል። ኢንፋንቲኖ በገዛ ፍቃዳቸው የማይለቁ ከሆነ በመጪው መጋቢት ወር በሚካሄደው የፊፋ ኮንግረስ ምርጫ ላይ ከፍተኛ ፍክክር እንዲሁም ጠንካራ ተቀናቃኝ እንደሚገጥማቸው ሴፈሪን አስጠንቅቀዋል። በሁለቱ ከፍተኛ መሪዎች መካከል ያለው አለመግባባት የጠነከረው ኢንፋንቲኖ የፊፋ ውድድሮችንና
የዓለም ዋንጫን ድርሻ ለግል የኢንቨስትመንት ተቋማት ለመሸጥ ባደረጉት ጥረትና በሴፈሪን እንደዚሁም በሌሎች 3 ዋና የአህጉር እግር ኳስ ማህበራት በኩል በቀረበባቸው ከፍተኛ ተቃውሞ ምክንያት እንደሆነ ይታወቃል። ታሪካዊቷም የማራዶና የእግዜር እጅ ኳስ በ2.5 ሚሊዮን ፓውንድ ተሸጠች። በ1986ቱ የሜክሲኮ የዓለም ዋንጫ ላይ አርጀንቲናዊ የቀድሞ ኮከብ ዲያጎ አርማንዶ ማራዶና በእንግሊዝ ላይ ያስቆጠራት ዝነኛዋና አከራካሪው የእግዜር እጅ የተሰኘችውን ግብ ያስቆጠረባት የአዲዳስ አዝቴካ ኳስ በከፍተኛ ዋጋ መሸጧ ታውቋል። ይህችን ታሪካዊ ኳስ ላለፉት 36 ዓመታት በግል ይዘውት የቆዩት በወቅቱ ጨዋታውን በዋና ዳኝነት የመሩት ቱኒዚያዊ ዳኛ አሊ ቢን ናስር ናቸው። ዳኛው ኳሷን ለጨረታ ለማቅረብ የወሰኑት የስፖርት ታሪክ አካል የሆነው ይህ ቅርጽ ለዓለም ሕዝብ እንዲታይና ትክክለኛ ክብሩን እንዲያገኝ በማሰብ እንደሆነ ገልጸዋል። በአርጀንቲናና እንግሊዝ መካከል በተደረገው የሩብ ፍጻሜ ጨዋታ ላይ ማራዶናም በሁለት ታሪካዊ ግቦች ጨዋታውን ለአርጀንቲና አሸንፏል። ከጨዋታው በኋላ ጋዜጠኞች ሲጠይቁት በከፊል በማራዶና ጭንቅላት በከፊል ደግሞ በእግዜር እጅ የተቆጠረች ግብ ናት ማለቱም ይታወሳል። ይህች የአዲዳስ አዝቴካ ኳስ በዓለም የስፖርት ታሪክ ውስጥ ከፍተኛ ዋጋ ካወጡ ውድ ቅርጾች መካከል አንዷ መሆን ችላለች። ከዚህ ቀደም ማራዶና በዚሁ ጨዋታ ላይ ለብሶት የነበረው ማሊያ በ9.3 ሚሊዮን ዶላር መሸጡ ይታወሳል። የተጫዋቾች ዝውውሮችን ወደ ተመለከቱ ዜናዎቻችን ስናልፍ ኒውካስትል ዩናይትድ የማንቸስተር ሲቲውን ኒኮ ጎንዛሌዝን ለማስፈረም ከስምምነት ደረሰ። ኒውካስትል ዩናይትድ የማንቸስተር ሲቲውን አማካኝ ኒኮ ጎንዛሌዝን በቋሚ ዝውውር ለማስፈረም ከክለቡ ጋር ሙሉ የቃል ስምምነት ላይ ደርሷል። ለዚህ ዝውውር ኒውካስትል 47 ሚሊዮን ፓውንድ ቋሚ ክፍያ የሚከፍል ሲሆን እንደ ተጫዋቹ ብቃትና ስኬት እየታየ የሚጨመር የ3 ሚሊዮን ፓውንድ ክፍያ ስምምነትም ተካቶበታል። ተጫዋቹ በኒውካስትል ዩናይትድ የረጅም ጊዜ እቅድ ውስጥ ቁልፍ አካል ለመሆን ሙሉ ፈቃደኝነቱንም አሳይቷል። ማንቸስተር ሲቲ በክረምቱ የዝውውር መስኮት የአማካኝ ክፍሉን በአዲስ መልክ ለመገንባት በማቀዱ ተጫዋቹን ለመሸጥ የተስማማ ሲሆን ኒውካስትልም ቁልፍ አማካዮቹን ካጣ በኋላ የአማካኝ ክፍሉን በጥራት ለማጠናከር እየተንቀሳቀሰ ይገኛል። በቀጣዮቹ ቀናት ተጫዋቹ የሕክምና ምርመራውን ያከናውናል ተብሎም ይጠበቃል። የሳውዲው ክለብ አልሂላል ብራዚላዊውን ጋብሪኤል ማርቲኔሊን ለማስፈረም መቃረቡ ተዘገበ። የሳውዲ አረቢያው አልሂላል ጋብሪኤል ማርቲኔሊን ለማስፈረም ከክለቡ ጋር የሚያደርገው ድርድር የመጨረሻ ምዕራፍ ላይ ደርሷል ተባለ። ለዚህ ዝውውር በክለቦቹ መካከል ያለው ድርድር ከ50 እስከ 55 ሚሊዮን ፓውንድ አካባቢ እንደሆነ የተነገረ ሲሆን መድፈኞቹ ከሳውዲው ክለብ የቀረበውን የገንዘብ መጠን ለመቀበል ዝግጁነታቸውን አሳይተዋል። በአሁኑ ሰዓት የተጫዋቹ ወኪሎችና አልሂላል በግል ጥቅም ዙሪያ ንግግሮችን እያደረጉም ይገኛል። ብራዚላዊ ኮከብም ወደ ሳውዲ ፕሮ ሊግ ለመጓዝ ፈቃደኛ መሆኑንና በቀጣዮቹ ቀናት የመጨረሻ ውሳኔውን እንደሚያሳውቅ ተገልጿል። አርሰናል ማርቲኔሊን ለመሸጥ የወሰነው በክረምቱ አዳዲስ ተጫዋቾችን በማስፈረም የግራ ክንፉን በአዲስ መልክ ለመገንባት ባለው እቅድ ምክንያት እንደሆነም ይታወቃል። በመጨረሻም ሊድስ ዩናይትድ ዩክሬናዊ የቼልሲ ክንፍ መስመር ተጫዋች ሚካኤሎ ሞድሪክን በውሰት ለማስፈረም ጥያቄ አቀረበ። የቼልሲውን የግራ ክንፍ ተጫዋች ሚካኤሎ ሞድሪክን በውሰት ውል ለማስፈረም ለምዕራብ ለንደኑ ክለብ በአዲስ መልክ ጥያቄ አቅርቧል። የወጡ እንዳሉ መረጃዎች ከሆነ በሊድስና በቼልሲ መካከል ስለ ዩክሬናዊ ኮከብ ዝውውር በአሁኑ ሰዓት ንግግሮች በስፋት እየተካሄዱ ይገኛል። ሊድስ ዩናይትድ ለክለቡ ጥረት ትልቅ አቅም ይሆነኛል ብሎ ያመነበትን ይህንን ተጫዋች ለማግኘት ከፍተኛ ፍላጎት ያሳየ ሲሆን ቼልሲም ተጫዋቹ በቋሚነት ሰፊ የመጫወት እድል አግኝቶ ብቃቱን እንዲያሳይና እንዲያሳድግ ለጊዜው በውሰት ለመልቀቅ ፈቃደኛ ሊሆን እንደሚችል ተገልጿል። ተጫዋቹ ባልተፈቀደ ንጥረ ነገር ምክንያት ከእግር ኳስ ታግዶ የነበረ ሲሆን በቅርቡ ቅጣቱ ተነስቶለት ወደ ሜዳ መመለሱ ይታወሳል። በሁለቱ ክለቦች መካከል ንግግሮች አሁንም የቀጠሉ ሲሆን በቀጣዮቹ ቀናት የዝውውሩ ዕጣ ፈንታም ይፋ ይሆናል ተብሎ ይጠበቃል። ውድ የኤሪሳት ተከታታዮች ለዛሬ ለዕለተ ማክሰኞ ማለዳም ያዘጋጀናቸውን የተመረጡ የአማርኛ ስፖርት ዜናዎችን ወደ እናንተ አደረስን። ስለተከታተላችሁን እያመሰገንን በመጪው አርብ ነሐሴ 28 በአዳዲስና ወቅታዊ ስፖርታዊ መረጃዎች እንድትጠብቁን እየጋበዝን ለዛሬ አበቃን።